አቤል ብርሃኑ አፍሪካዊ የሆነ ሽልማት አሸንፏል። በኢትዮጵያ የሶሻል ሚዲያ ተጽዕኖ ፈጣሪ አቤል ብርሃኑ በኬንያ ናይሮቢ የተካሄደው የአፍሪካ ጎልደን አዋርድ አፍሪካንስ ጎልደን አዋርድ 2026 የዓመቱ ምርጥ አፍሪካ የጉዞ ተጽዕኖ ፈጣሪ ተብሎ ተሸልሟል። ታዋቂው የሶሻል ሚዲያ ተጽዕኖ ፈጣሪ አቤል ብርሃኑ የህልሙ መጀመሪያ ነው ሲል ተናግሯል። በአሮጌ ስልክ ካሜራ ሳነሳ ዓለምን የማይበት ህልም ብቻ ነበረ የነበረኝ ያለው አቤል ዛሬ አህጉራዊ እውቅናን ተቀናጅቷል። አቤል ሽልማቱን የተቀበለው በቱሪዝም ዘርፍ ላበረከተው አስተዋጽኦ እንደሆነም ታውቋል። እንግዲህ ለበርካታ ዓመታት በጉዞ በዜና ሲሰራ እንደነበረ ይታወቃል። አቤል ብርሃኑ ማለት ነው። አሁን ግን እንግዲህ በአፍሪካን በመወከል የመጀመሪያውን ሽልማቱን መቀበሉን የፋና ላምሮት ጉዳይ ወይም ደግሞ የፋና ቴሌቪዥን ጉዳይ ማለት ነው ብዙዎችን እያነጋገረ የሚገኘው። ፋና ቴሌቪዥን ምንድን ነው እያነገው? በተለይ ፋና ላምሮት የሚባለው ፕሮግራም እንዳለ ይታወቃል። ዘፋኞችን ማለት ነው በማቅረብ እንግዲህ እጅግ ታዋቂ ዘፋኞችን እያወጣ እንደሆነ ይታወቃል። በተለይ ይህ ፋና ላምሮት ማለት ነው። እናም በዛ እንግዲህ በስቱዲዮ ውስጥ ማለት ነው የቴዲ አፍሮ እንግዲህ ምስል ነበር ወይም ፎቶ ነበረ ማለት ነው። ዘፈኑን ከማውጣቱ በፊት ይህን አዲስ ኢትዮሪካ የተሰኘውን ዘፈን ማለት ነው። እና ከዛም በኋላ እንግዲህ በስቱዲዮ ውስጥ የቴዲ አፍሮ ፎቶ እንዲነሳ መደረጉን የተነቀው በዚህ ጉዳይ ብዙዎች ተናግሩበት ነው የሚገኘው። እንግዲህ ፋና ላምሮት ወይም ደግሞ ፋና ቴሌቪዥን ለምን ይሄን እንዳደረገ ይፋ ባይሆንም ነገር ግን ዳስጣል ከሚለው ዘፈን ጋር የተገናኘ ይሆናል። ወይም ደግሞ ኢትዮሪካ ከተሰኘው አልበም ካወጣ በኋላ ቴዲ አፍሮ ከመንግስት ጋር ያለው ሪሌሽን ሙሉ ለሙሉ መቋረጥ ይታወቃል። ያው መንግስት ብዙም በተለይ የመንግስት ባለስልጣናት ከፍተኛ የሆነ በዚህ ዘፈን ቅሬታ እንዳለች ይታወቃል። ምናልባትም ከዛ ጋር ሊሆን ይችላል ተብሎ እየታመነ ነው። ነገር ግን ይህ ፋና ላምሮት ብዙዎችን በሙዚቃ ታዋቂ ሰዎችን እያወጣ ያለ ከመሆኑ አንጻር እንግዲህ ለሌሎች አሪያ የሚሆኑ ዘፋኞችን እንዴት እንደዚህ ያደርጋል ተብሎ ትችት የቀረበበት ነው የሚገኘው። እናንተ በዚህ ጉዳይ ምን ሀሳብ አላችሁ? ሀሳብ አስተያየት አስቀምጡ። አርቲስት ነፃነት ወርቅነህ ሐውልት ቆሞለታል። ይህ ሐውልት በስነ ስርዓት ተመርቆ ክፍት ሆኗል ማለት ነው። በኢትዮጵያ ኪነጥበብ ፈርጥ የሳቅ ምንጭ የሆነው ነፃነት ወርቅነህ በኮሜዲያን በሳቅ በተለያዩ ብቻ ብዙዎች እጅግ የሚወዱት የሚያደንቁት ነው። በተለይ በቤተሰብ ጨዋታ ነው የሚታወቀው። እናም እንግዲህ ያው በድንገተኛ ህመም ህይወቱ ማለፉ የሚታወቅ ነው እና ግን አሁን ሐውልት ተሰርቶለታል። በተለይ የሚታወቅበት አንዱ ፍቅር ሰው ቢሞት እንኳን አይጠፋም የሚለው ነው። ፍቅር ሰው ቢሞት እንኳን አይጠፋም በሚል ንግግር ይታወቃል። በተለይ ማለት ነው እንግዲህ በዚህ ንግግር የሚታወቅ ነው። ብዙዎችን እንግዲህ የእሱ መሞት ብዙዎችን አስደንግጧል። ነገር ግን ያው ከዚህ የሚቀር የለም። ነገር ግን አሁን ሐውልት ተሰርቶለት ክፍት ሆኗል። ሐውልቱን የታገኛችሁት መልካም ቆይታ። ኢራን ጦርነቱ በቅርቡ ሊጀመር ይችላል ስትል ገልጻለች። ኢራን ከአሜሪካ ጋር ያለውን ጦርነት በቅርቡ የመቀስቀስ ወይም የመቀጠል ከፍተኛ እድል እንዳለው መግለጿን አልጀዚራ አስነብበዋል። እንደሚታወቀው ዶናልድ ትራምፕ ማለት ነው በኢራን ላይ እጅግ አደገኛ እጅግ ፈጣን የሆነ ጥቃት እንደሚከፈትና ከካቢኔዎቻቸው ጋርም ምክክር እያደረጉበት እንደሆነ የሚታወቅ ጉዳይ ነው። የአሜሪካ ኮማንድ ነው ይህንን ይፋ ያደረገው እና ከዚህ ጋር በተገናኘ ግን አሁን ደግሞ ኢራን ከአሜሪካ ጋር ያለው ጦርነት በቅርቡ የመቀስቀስ እድሉ እጅግ ሰፊ ነው ስትል ኢራን ደግሞ እንደዚሁ እንግዲህ በጥንቃቄ እየጠበቀች እንደሆነም ጭምር የገለጸችው። ዶናልድ ትራምፕ መርከቦችን በመውረስ እና በመስረቅ አዲስ ቢዝነስ እየሰሩ መሆኑን ትናንትና በሰጡት ጋዜጣዊ መግለጫ ገልጸዋል። ዶናልድ ትራምፕ እንግዲህ የሚናገሩት ነገር አንዳንዴ ፈገግ የሚያሳይ ነው እና ከአንድ መሪ እንደዚህ አይጠበቅም ማለት እንግዲህ ማለት ይቻላል። ምክንያቱም መርከቦችን በመውረስ እና በመስረቅ አዲስ ቢዝነስ እየሰሩ መሆናቸውን በድፍረት ነው ደግሞ የተናገሩት። ነገራችን ላይ እየሰረኩም እየዘረፍኩም ነው ሲሉ ኢራን የነዳጅ የጫኑ መርከቦችን ተረክበን ነዳጁን እየወሰድንባቸው ነው ሲሉ ገልጸዋል። ካሁን ቀደም ከቬንዚዮ ላይ በርካታ ነዳጅ መውሰዳቸው ይታወቅ ነበር። አሁን ተረኛዋ ኢራን ሆናለች። ቀጣይ ሀገር ማን እንደሚሆን ባይታወቅም ነገር ግን ዶናልድ ትራምፕ በድፍረት በመውረስና በመስረቅ በቂ የሆነ ሀብት እያገኘን ነው ሲሉ መናገራቸው መነጋገሪያ ሆኗል። አልጀዚራ ነው ይህን ያስነበበው ነገራችን ላይ